ወደፊት ልጅ ስትወልጂ የምታስተዳድሪበት የራስሽም የባልሽም ስራ ሊኖርሽ ይገባል። ግን አንዳንድ ሴቶች ባሌ ሰምቶ ያስተዳድረኝ ብለው ጥፍራቸውንና ሂውማን ሄራቸውን ቦርሳቸውን ሜካፓቸውን ብቻ አንጠልጥለው ልጁ ቤተሰብ ጋር ይሄዱና እነሱ ሶፋ ላይ እግራቸውን ተጋድመው ይውሉና ማሬ ሰራተኛ ቀጠርልኝ እንደዚህ ያርግልኝ እንደዚህ ሰርተሽ አበይም የኔ ፍቅር ልጅ ምን አናደደሽ? እኔ እኮ የአማቴ ሰራተኛ አይደለሁም እናት፣ የአማቴ እመቤት ነኝ፣ የባሌ ንግስት ነኝ እንጂ የአማቴ ሰራተኛ አይደለሁም። ካለን እንቀጥራለን፣ ከሌለን የቤቱን ስራ ለተቀጥ ብዬ እሰራለሁ። ግን ቀብረር አድርጎ ነው የሚያኖረኝ። ገባሽ? እንጂ እኔ ትዳር ይዤ ሳይሆን አንድ ሰው ትዳር ሲይዝ በቃ ቢያንስ ልሞት ባይተርፈው እንኳን ራሱ ቆይ አስጨርሽኝ። እኔ እየታፈንኩ ነው ጋይስ፣ እየታፈንኩ ነው። ድምፁ ነኝ። አስጨርሽኝ። አንድ ሴት ትዳር ስትይዝ የተመጣጣኝ የገቢ ምንጭ ያለው ወንድ ነው መያዝ ያለባት ማግባት ያለባት። ራሱን ያልቻለ ወንድ አግብታችሁ እቀይረዋለሁ። ኧረ እውነትሽን ነው። በ50 ዓመቱ ምን ነው የምትቀይሪው? እኮ ተቀይሮ የመጨረሻው ባህሩን ይዞ እኮ ነው ቁጭ ያለ። አይ ችግር የለውም እኔ ያስተካክለዋለሁ። በጭራሽ አይስተካከልም። ሰው ሕፃን ቢሆን ቆንጥጠሽ ተቆጥተሽ፣ ትልቁን ሰውዬ ምንድን ነው የምታረጊው? ቢያንስ ከነዛ ጸባው ራሱ እንኳን ጥሩ የሆነ ህይወት እንዲያኖርሽ ጥሩ የሆነ ነገር ያለው ወንድ ጋር በትዳር መጣመር ሸጋ ነው ብያምን አለው። ሌላው ፍቅርን ትታችሁ ብር የምትሉ ሴቶች ለምትሉ ለሁሉም ነገር ወይም ይችን ዓለም እያንቀጠቀጣት ያለው ብር እስከሆነ ድረስ በቃ እንደዛ ነን። አንቺ ማለት ያለው ባል አግቡ። ብር ያለው ወንድ አግብተሽ ራሱ ብሩ ሲያልቅ አውጥተሽ የምትጠይው የሚመስለኝ ጅብ ነው የምትመስይ። ይቅርታ ምን ይሰራል ብር ነው? ለምን ይጣላል? አይ ስሬስሊ ራሱን በኢኮኖሚ ያላጎለበተ ቦጠጤ አግብተሽ የኔ እህት እንዳትቃጠይ፣ ይሄኔ ምክሬ ነው። እንዳትነጂ፣ እንዳትቃጠይ፣ ራስሽ እንዳትይ። ቋሚ ስራ ያለው አትሊስት ቋሚ ስራ ያለው ደህና የገቢ ምንጭ ያለው ብር ሳይሆን ፍቅር ይቅደም የሚል ኮሜንት አለ። ጥሎሹ ደግሞ በጥሎሻችሁ በክብራችሁ ደግሞ እንዳትደራደሩ። በወርቅ በዳይመንድ ነው ጥሎ እንደወስዳችሁ እንጂ ዝም ብለሽ እንደ በግ እየተጎተትሽ እንዳትሄድ። ቆንጆ ከሌለው ሲፈንዳ ከሌለው አርፎ ቁጭ ይበል። ምን ያረን አርፎ ይቀመጥ። ለሁሉም ጊዜ ያለው ቴንክ ዩ ሶ ማች። ጠቅላላ አድርጋ ሀሳቤን ገልጸዋለች ነው። ለሁሉም ማረግ ገንዘብ እንዴ? እሺ አይኑ ብር የሌለው ወንድ አይኑን ባይኑ ማየት የለበትም፣ ማፍቀር የለበትም። እጅና እጁን አጣጥፎ ነው መቀመጥ ያለበት። አልወጣንም። እኔ ለወንዶች የምታሽቃብጪው ነገር በሳምንት ምንም እየታየኝ አይደለም። አልወጣንም። ይኸውልሽ ያልኩት እኔ አንድ ወንድ ለትዳር የኔ ባል ቢሆንስ ውዴ፣ እኔ ባል የሌለው ቢሆንስ እንዴ? እና ከሌለው ራሱን ማደራጀት በኢኮኖሚ ማደራጀት አለበት። ራሱን ካላደራጀ ግን የተወሰነ ጊዜ መውሰድ አለበት። አሞክሮ መግባት ምንድነው? አመክሮ ለራሱ መውሰድ አለበት እንጂ ምንም ሳይኖረው አግብቶ ነገ ጠዋት ነው የምትፋቱት። ምክንያቱም አንድ ሰው ከሌለው ይሎ ነው የሚበላው የሚጠጣው፣ ዘመድ የሚጠይቅበት፣ ዘመድ ተቀበሎ የሚያስተናግድበት ከሌለ ትዳሩ ከመፍረስ ወደ ኋላ አይልም። እጅና እግር ካለው አይችልም፣ ለሆዱ እንትን አይልም። የኔ ቆንጆ እጅና እግር ካለው ለሆዱ አይቸገርም። አሰሪም እንዴ ምን ትሰሪያለሽ? እየበሉ እየጠጡ ብቻ ለመኖር ነው እንዴ መኖር? ኧረ ቲጂ እየበሉ እየጠጡ ለመኖር ብቻ ነው እንዴ ህይወት የሚመሰረተው? ትበያለሽ፣ ትጠጫለሽ፣ ቤተሰብ ጋር ትሄጃለሽ፣ ቤተሰብ ይመጣል፣ ቤተሰብ የሆነ ነገር ሲሆን ታግዣለሽ። አንቺ ዘና ለቀቅ ብለሽ ትኖሪያለሽ። የሆነ ሀገር ለጉብኝት ትሄጃለሽ። ያው ልጆች ሲመጡ ጥሩ ትምህርት ቤት ታስተምሪያቸዋለሽ። ጥሩ ዜጋ ለመገንባት ሁሉም ነገር መሟላት መቻል አለበት። ያ ደግሞ የምትመርጪው ባል ነው። እኔ መልክ ታጥቦ አይጠጣም ወገን። ልጅም ቀስ ወንድሜ ቢሆን ብለሽ አስቢ። ወንድሜ ቢሆን እኔ ለወንድሞቼ ምን ነው አለኝ እንዴ? ዛሬ ላይ በራሳቸውን በስራ ላይ እንዲያሳልፉ ለራሳቸው የሆነ ነገር እንዲኖራቸው ለራሳቸው አትሊስት የሆነ ነገር እንዲኖራቸው። ከዛ ውጭ ግን ባዶ እጃቸውን ሴት ላይ እንዳይደርሱ ነው ዴይ ቱ ዴይ